አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በ20ኛው ክፍለ ዘመን ሁለተኛ አጋማሽ በአፍሪካ ውስጥ ከተደረጉት አስከፊ የሰው እልቂትና የንብረት ውድመት ካስከተሉት ጦርነቶች አንዱ በኢትዮጵያና በኤርትራ መካከል የተደረገው ረጅም ጦርነት ነው። ጦርነቱ በ1983 ዓ.ም በህወሓትና በሕዝባዊ ግንባር ሐርነት ኤርትራ ድልና በኮሎኔል መንግሥቱ ኃይለ ማርያም ይመራ የነበረው የኢሕድሪ መንግሥት ውድቀት ሲጠናቀቅ ምዕራባውያንና አብዛኛው የዓለም አቀፍ ማኅበረሰብ ለአፍሪካ ቀንድ አካባቢ ሰላምና መረጋጋት ከፍተኛ አስተዋጽኦ እንዳለው ያለ ጥርጥር ይገልጹ ነበር። ይህንንም በከፍተኛ ሁኔታ ያረጋግጥ የነበረው በወቅቱ በህወሓት እና በህግሃኤ መካከል የነበረው የፖለቲካ የኢኮኖሚና የሌሎችም ጉዳዮች ቁርኝት ነበር። ነገር ግን በግንቦት 1990 ዓ.ም በሁለቱ አገሮች መንግሥታትና ግንባሮች መካከል ያልተጠበቀ የመረረና የከረረ ግጭት የድንበር ጥያቄን መነሻ አድርጎ ሲከሰት ለመላው ዓለም ሕዝብ አስገራሚ ሆነ። በቀላል የድንበር ግጭት የተጀመረው ጦርነት በአስገራሚ ፍጥነት በሳምንት ውስጥ ከሁለቱም ወገን በመቶ ሺዎች የሚቆጠሩ ኃይሎቻቸውንና የአየር ድብደባን ጭምር ያካተተ ቅልጥ ያለ ጦርነት ሆነ። ይህ ክስተት በርካታ የፖለቲካ ተንታኞችንና የታሪክ ተመራማሪዎችን ትኩረት በመሳቡ በጉዳዩ ላይ በርካታ መጽሐፍት ለህትመት በቅተዋል። ለመጥቀስ ያህል መድኔ ታደሰ ዘ ኢትዮ ኤርትራን ዋር፣ ፖል ሄንዝ ኤሪትሪያንስ ዋር፣ ተከስተ ነጋሽና ኬትል ትሮንቮል ብራዘርስ አት ዋርና ሌሎችም ለህትመትና ለንባብ በቅተዋል። ከነዚህ ውስጥ በተከስተ ነጋሽና ኪተል ትሮቭል የተጻፈውን ብራዘር አት ዋር መጽሐፍን እንቃኘዋለን። የኢትዮጵያና የኤርትራ መንግሥታት በአጭር ጊዜ ውስጥ ወደ ከባድ ጦርነት መግባት መላውን ዓለም ያስገረመና ያስደነገጠ ነበር። ሁለቱም መንግሥታት በወቅቱ በይፋ ያስታወቁት የግጭቱ መነሻ የድንበርና መሬት ይገባኛል ጥያቄ መሆኑን ነበር። የመሬት ይገባኛል ጥያቄውና ውዝግቡ በይዘቱ ኢምንት በመሆኑ ከድርድርና ዲፕሎማሲያዊ ንትርክ አልፎ እንዴት ወደ አጠቃላይ ጦርነት አመራ የሚለው ጥያቄ የጊዜው እንቆቅልሽ ነበር። ብራዘርስ አት ዋር ለመመለስ የሚጥረው ይህን ነው። በወቅቱ ጦርነቱ ትርጉም የለሽና ሁለት ራሰ በራ ሰዎች በፀጉር ማበጠሪያ የሚያደርጉት ግብ እንደሆነ ይገልጽና ይዘግብ ነበር። ይህም የሆነው ሁለቱም መንግሥታት ያቀረቡት ምክንያት ጦርነት ውስጥ ለመግባት ሚዛን የሚደፋ ስላልነበረ ነው። ተከስተና ትሮቮል ትልቅ ትኩረታቸውን ያደረጉት ከድንበር ውዝግቡ ባሻገር በሁለቱ አገሮች ቁንጮ ፓርቲዎች ወይም ህወሓትና ህግሃኤ ከነጻነት በኋላ ህግዴፍ መካከል ለጦርነት ሊጋብዙና ሊያበቁ የቻሉትን ፖለቲካዊና ኢኮኖሚያዊ መንስኤዎች ነው። ይህንንም ሲያደርጉ ወገናዊነት ሳያሳዩ አንዱን በዳይ ሌላውን ተበዳይ ሲያደርጉ በተጨባጭና ነባራዊ ሁኔታዎች ላይ ተመስርተው በመጻፋቸው ሊመሰገኑ ይገባል። መጽሐፋቸውን ፖል ሄንዝ ከጻፉት ኤሪትሪያንስ ዋር ከተሰኘው መጽሐፍ ጋር ብናወዳድረው በሚዛናዊነቱ ወደር የለውም። እንዲያውም ፖል ሄንዝ የኤርትራን መንግሥት ብቻ ሰይጣን አስመስለው በመተረክ የፈጠሩትን ስህተት እነ ተከስተና ትሮቮል አስተካክለውታል። ብራዘርስ አት ዋር
በይዘት ሁለት አብይ ክፍሎች አሉት። አንደኛው ከምዕራፍ 1 እስከ ምዕራፍ 9 ያለው የመጽሐፉ ዋና ታሪክ ትንተና ሲሆን ሁለተኛው 16 አባሪዎችን የያዘው ሰፊ ክፍል ነው። የመጽሐፉ የመጀመሪያ ክፍል የምዕራፉ አወቃቀርና የትንተናው ተከታታይነት እጅግ የሚደንቅ ነው። በዚህ ክፍል ደራሲያኑ ለግጭቱ መንስኤ የሆኑትን የሁለቱን መንግሥታትና ግንባሮች ልዩነት ቁልጭ አድርገው ያሳዩበት ነው። በህወሓትና በህግዴፍ ውስጥ የነበረውን የፖለቲካ የርዕዮተ ዓለምና የወታደራዊ ዶክትሪን ልዩነት ከገጽ 15 እስከ 19 ባለው ትንተናቸው አስቀምጠዋል። ደራሲያኑ እንዳስቀመጡት ህወሓት አብዛኛዎቹ እንደሚሉት በሕዝባዊ ግንባር ሐርነት ኤርትራ የተቋቋመና የሚመራ ግንባር አልነበረም። ሦስቱ ልዩነቶች ውለው አድረው ሁለቱ ግንባሮች በየራሳቸው የመንግሥት ሥልጣን ሲጨብጡ ለልዩነት መሠረት ሆነዋል። ሥልጣን ከመጨበጣቸውም በፊት ሁለቱም ግንባሮች የደርግ ኃይል ሲበረታ ሲተባበሩ፣ የደርግ ኃይል ሲዳከም ደግሞ ከልዩነቶቻቸው መነሳት ግንኙነታቸውን ሲያቋርጡ እንደነበር በጥሩ ሁኔታ አትተዋል። የድንበሩን ውዝግብ ታሪካዊ አመጣጥ በተነተኑበት ምዕራፍ 4 ከኢጣሊያ ጋር በተደረጉ ስምምነቶች ማለትም በ1900 በ1902ና በ1908 እንደ ኤሮፓን አቆጣጠር ባሻገር ህወሓት ከኤርትራ ነጻነት ግንባር ወይም ጀብሃና ከህጋኤ ወይም የኤርትራ ሕዝብ ነጻነት ግንባር ጋር ባድመን አስመልክቶ ከትግሉ ዘመን ጀምሮ ጥያቄዎችን ሲያነሳ እንደነበር አትተዋል። ይሁን እንጂ ከገጽ 27 እስከ 29 ያለው ትንተና እጅግ አጭርና የተጠቃለለ መሆኑ ለማንኛውም አንባቢ ቅር ያሰኛል። ይህ ክፍል በግጭቱ ዋዜማ ኢትዮጵያና ኤርትራ ያቋቋሙት የጋራ ድንበር ኮሚሽን ያደረገውን እንቅስቃሴ የሚያትት ነው። ነገር ግን ደራሲያኑ የኢትዮጵያንና የኤርትራን የተለያዩ ፍላጎቶችና አመለካከቶች ከመዳሰስ በስተቀር በተጨባጭ ኮሚሽኑ ያደረገውን ጥረት በምን ጉዳይ አለመግባባት ላይ እንደተደረሰ ኮሚሽኑ ከሁለቱም ወገን እነማንን እንዳካተተ የሚተርክ ነገር የለውም። በኢትዮጵያና በነፃዋ ኤርትራ መካከል የተፈጠረውን የኢኮኖሚ ሽኩቻና መቀናቀን ደራሲያኑ እጅግ ከፍተኛ ትኩረትና ጥልቀት ሰጥተው አትተዋል። ሁለቱ አገሮች መስከረም 1986 የአስመራ ፓክት በሚል ከተፈራረሟቸው 25 የፕሮቶኮል ስምምነቶች ጀምሮ የሁለቱ አገሮች ሰላማዊ የንግድና የኢኮኖሚ ግንኙነት እንዴት እየተቃረነ እንደሄደ በአግባቡና በስፋት አትተዋል። ይሁንና የኢኮኖሚና የንግዱ ቅራኔ በስተመጨረሻ በትግራይ ክልልና በኤርትራ መንግሥት መካከል መሆኑን በአጽንዖት ያስገነዝባሉ። ደራሲያኑ በወቅቱ የትግራይ ክልል ርዕሰ መስተዳደር የነበሩትን አቶ ገብሩ አስራትን በመጥቀስ ኤርትራ ጦርነት የጫረችው በኢትዮጵያ ላይ የነበራት የኢኮኖሚ የበላይነት ወይም ልዕልና በትግራይ የኢኮኖሚ ብልጽግና ስጋት ላይ በመውደቁ ነው ሲሉ አስፍረዋል። ይህንም አመለካከት አብዛኛው የወቅቱ የትግራይ አስተዳደር አካላትና የትግራይ ሕዝብ በፍጹም ያራምዱ ስለነበር ለጦርነቱ መንስኤ መሆኑ በሰፊ ትንተና ያስረዳሉ። በአጠቃላይ የብራዘርስ አትዋር ደራሲያን ጥቃቅን የሆኑ ጉዳዮችን በጥልቀት በማየትና በመረጃ አስደግፎ በማተት የኢትዮ ኤርትራ ጦርነት እንደሚባለው ትርጉም የለሽ ሳይሆን በህወሓትና ህጋኤ መካከል ከትግሉ ዘመን ጀምሮ ስር በሰደደ የፖለቲካና የኢኮኖሚ እንዲሁም የርዕዮተ ዓለማዊ ልዩነቶች የተነሳ የተከሰተ መሆኑን በትክክል አስገንዝበዋል። ጦርነቱ ትርጉም የሚሰጠው ከዚህ አንጻር ሲታይ መሆኑን አብራርተዋል። ስለዚህም በመጽሐፉ የመጀመሪያ ምዕራፍ ያስቀመጧቸውን ጥያቄዎች በመመለስ ዓላማቸውን በሚገባ ከግብ አድርሰዋል። ደራሲያኑ በተለይም ተከስተ ነጋሽ በኤርትራም ሆነ በኢትዮጵያ ታሪክ የካበተ ዕውቀት ያላቸው መሆኑ ለመጽሐፋቸው ስኬታማነት ትልቅ አስተዋጽኦ አድርገዋል። በአጠቃላይ ብራዘርስ አትዋር የኢትዮ ኤርትራን ጦርነት በተመለከተ ከተጻፉትና ለህትመት ከበቁት መጻሕፍት
በታሪክ ትንታኔው የጦርነቱን መንስኤ ከተለያየ አቅጣጫ ከማየትና ከመዳሰስ እንዲሁም ለሁለቱ አገሮች ዘለቄታዊ ስምምነትና ሰላም ካስቀመጠው ሐሳብና ስልት የላቀና የደራሲያኑ ምሁራዊ ብስለትና ብቃት የተንጸባረቀበት ነው። ተከስተና ትሮንቮል በመጽሐፋቸው የመጨረሻ ምዕራፍና አንቀጽ እጅግ ታላቅ ጠቃሚ ጭብጥና ሐሳብ አስፍረዋል። ይኸውም እንዲህ ይላል። የኢትዮጵያና የኤርትራ ግጭት የድንበር ግጭት መፍትሔውም የድንበር መካለል ነው ተብሎ እስከ ታሰበ ድረስ በሁለቱ አገሮች መካከል ዘላቂና አስተማማኝ ሰላም ሊኖር አይችልም። በሁለቱ አገሮች መካከል የነበረው የታሪክ፣ የባህል፣ የኢኮኖሚና የፖለቲካ ትስስር ዘለቄታዊ ሰላም ለማምጣት የስምምነቱ መሠረትና አካል ሊሆኑ ይገባል። ወይም ለስምምነት አዲስ ፈር የሚሆን ስልትና ተነሳሽነት በሁለቱ አገር ዜጎች መምጣት አለበት ብለን እናምናለን ሲሉ አስፍረዋል። ብራዘርስ አት ዋር የባልንጀሮች ጦርነት በኢትዮጵያ ታሪክ ላይ ትልቁን ጠባሳ ጥሎ ያለፈ ነው። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ የተለያዩ ታሪኮችን ወደ እናንተ እናደርሳለን። ከልብ እናመሰግናለን። አዲስ 1879